ጎዳና ላይ ያው ሞቴን በመጠባበቅበት ሰዓት ተስፋ ቆርጬ ምንም ነገር ተስፋ አልነበረኝም። ተስፋ የነበረኝ ሞት ብቻ ነበረ። ከፎቅ ላይ ወደ አምቡላንስ ተወድቃ ከዛ በኋላ ኢትዮጵያ መጣች። ሞት እንግዲህ አይታወቅም። ሰው ኖራለውም ሞታለውም ብሎ ነው የሚኖረው። ነገም ልሞት ልኑር አላውቅም። የኋላ ታሪካቸው በማስታወስ ነው በሚሞሪ የሚሰሩ ናቸው። ምንም ከውጭ የመጣ ስል የለም። ያው ጥበብ ለሰው ልጅ ሁሉ ተሰጥቷል። ሲጀመር ምንም እውቀት የለኝም እንደዛ ማለት ይቻላል። ያው እውቀትን የሚሰጠው እግዚአብሔር ነው። እኛ ጥረት ማድረግ ብቻ ነው። ሰላም ኖት? ተነስተን እንዴት ዋላችሁ? ወንደና መጣች ወንደና መጣች። ሰላም ነው አለን። ቤታችሁ በጣም ነው የሚያምረው። ክፍላችሁ አመሰግናለሁ። ማን ልበል እስቲ ራስዎትን ያስተዋውቁ። እኔ ያዕቆብ እባላለሁ። ያዕቆብ ታደሰ እባላለሁ። እዚህ መቄዶንያ ውስጥ ከገባሁት ጀምሮ ስዕል እየሰራሁ ነው ያለሁት። ኢንፋክት በመጀመሪያ እግሬን አሞኝ ነበር የገባሁት። ግን ያው ለምን በሙያ አልጠቀም ብዬ እዚህ አርት ማዕከል ውስጥ ገባሁና ሙያን ለማዳበር ገባሁ። እንዳጋጣሚ ተቀላቅዬ ይኸው እስካሁን ድረስ እየሰራሁ ነው ያለሁት። መልካም። እዚህ ክፍል ውስጥ ምንድን ነው የሚሰራው? እንደው በደንብ ወደ ስራዎቹ ከመግባታችን በፊት እዚህ ግቢ ውስጥ ምን አይነት ስራዎች ናቸው የሚሰሩት? እዚህ ክፍል የሚሰሩት ያው እንግዲህ የኋላ ትዝታዎችን ቀደም ሲል መስራቿ ሴት ነች። ከእንግሊዝ ሀገር ውስጥ ከፎቅ ላይ ወደ አምቡላንስ ተወድቃ ከዛ በኋላ ኢትዮጵያ መጣች። እዚህ በበሽታ ላይ ያለች ከዳነች በኋላ ለምን እኔ አርት ክፍል ውስጥ ገብቼ ይሄንን ሙያዬን ለምን አላዳብርም ብላ ከዳነች በኋላ ማለት ነው። ይሄን ስዕል እንዲመሰረት ምክንያት የሆነችው እሷ ነች። እሷ ከዳነች በኋላ ስሟ ማስታወስ ይቻላል? ፍሬህይወት የምትባል። ፍሬህይወት። መልካም። ስለዚህ አሁን እዚህ የሚሰሩት የስዕል የአርት ስራዎችና ሙዚቃ ነው። መልካም። እስኪ በደንብ አስረዱን። አሁን ሲያስጎብኙን ለተመልካቾቻችንም። እንግዲህ የሚሰሩት ስራዎች ሁሉ በሜሞሪ ያው ከውጭ የመጣ ስለሌለም እዚሁ ባሉት በመቄዶንያ ውስጥ ባሉ ህመምተኞች ሊሰራ ነው። የኋላ ታሪካቸውን በማስታወስ ነው በሜሞሪ የሚሰሩ ናቸው። ምንም ከውጭ የመጣ ስል የለም። ሜሞሪ ስለሆነ ያው ስዕላቸውን እያዳበሩ የተለያዩ ስዕሎች በሙሉ አሉ። የምታያቸው ስዕሎች በሙሉ ያው እዚህ ዶክተር ቢኒያም በስጋጃ ነው የተሰራው በጥልፍልፍ ስራዎች ሙያውን ባያገኘው ያው በኢየሱስ ክርስቶስ ስም ስላለ ይቺም ልጅ አትላ የነበረችው እንደዚሁ በሜሞሪ የተሰራ ነው። ያም ደግሞ አንድ መርከበኛ ባህር ኃይል የነበረ ልጅ ነበረ። የእግሩ በሽተኛ ነው እሱ። ያው የነበረበትን እዛ የነበረበትን ሜሞሪ የኋላ ታሪኩን ባክግራውንድ ስለሚያውቅ በሜሞሪ ነው የሰራው እና ያው ለማስታወስ ያህል ራሳቸው። ስለዚህ የራሳቸውንም ታሪክ ይስላሉ ማለት ነው። አዎ ሜሞሪው እዛ የነበረበትን ያው የሰራቸው ስራዎችም አሉ እዚህ። ያው ባህር ኃይል የነበረበት ጊዜ ትዝታው ስላለ ወደ ሜሞሪ ወደ ኋላ እየሄዱ ሁሉም ያው ባክግራውንድ አለው። ወደዚህ ለም አሉ እዛም ከጠበል መጥቶ ነው ይሄን ስራ አንድ ወንድማችን ገበየው ይባላል። እሱም እንደዚሁ እነዚህን የመላእክቶቹ በሙሉ የሰራው እሱ ነው። በነበረው ቀደም ሲል የለማ ቡያ ወንድም አሰልጥኖ ስለነበረ ጠበል ላይ ያለ ያ ሜሞሪው ተዝብሎት ነው እንደዚህ ሰርቶ ይሁን እንደዚህ ያለው ነገር ያስቀምጣል። ታሪካዊ ነው። ወደዚህም ያሉት እኔ ጋር ደግሞ ያሉት እነዚህ የምታዩዋቸው ስዕሎች በሙሉ ቀደም ሲል መጽሐፍ እያነበብኩ ነበር። በማነበው ነገር ነው። በተለይ የሐዋርያት ስራ አለ፣ ሞናሊዛ አለች። የሐዋርያት ስራና ሞናሊዛን ከማነበው ነገር ያገኘሁት ሊዮናርዶ ዳቪንቺ ነው። ሊዮናርዶ ዳቪንቺ የታወቀ አርኪቴክት፣ ሰዓሊ፣ ገጣሚ ሁሉ ነገር እና እሷን የሰራት እንደውም ሳይንቲስቶች ተከራክረውበት ሞናሊዛ ግማሽ አካሉ የዳቪንቺ ግማሽ አካሉ የእሷ ነው በሚል ሳይንቲስቶች ክርክር አድርገውበት ነበር እና የመጨረሻው ራትም ያው የእሱ ስዕል ነው። ስለዚህ እኔ መጽሐፍ አነብ ስለነበር የእሱን ታሪክ እዛ ስላገኘሁት ለምን ይሄ ነገር በተግባር አላስቀምጠው ብዬ ያው እዚህ ተሳክቶልኝ አስቀምጨው ለእይታ በቅቷል። ወደፊትም ከዚህ የተለየ ሌላም ነገር ለመስራት ድሉ ያው የእግዚአብሔር ፈቃድ ነው። መልካም። እና እዚህም የተለያዩ ስዕሎች አሉ። እንደዚሁ እዚህ ያሉት ህመምተኞች ናቸው የሰሩት። ታሪካቸውን እያስቀመጡ ነው። የተለያየ ስራ አለ። ምንም ከውጭ የመጣ ነገር የለም። እዚህ እናንተ ጋር አሁን ለመሳተፍ የሚፈልግ የማዕከሉ ውስጥ ያለ ሰው እንዴት ነው እናንተ ጋር መጥቶ መሳተፍ የሚችለው? ለሁሉም ክፍት ነው? አዎ ኢንፋክት ዋናው እንትን እዚህ ጋር ደግሞ አጥሩ ጠይቀኛል። እዚህ ጠዋት ከ3 ሰዓት ጀምሮ እስከ 5 ሰዓት ድረስ ከ200 በላይ የሚሆኑ ይሄ የምታዩት መቀመጫ የነሱ ነው። ከ200 በላይ የሚሆኑ የአእምሮ ህመምተኞች አሉ። ለነሱ
የስዕል ጋይድ እናደርጋቸዋለን። ስዕል እናስተምራቸዋለን። ቡና ይፈላላቸውና ወረቀትና እርሳስ ይሰጣቸዋል። እዚህ ባሉበት ቦታ እስከ 5 ሰዓት ድረስ ይሰሩና ሙያቸውን ያዳብራል። አሻሻለው ያላሻሻለው ደግሞ እንዲያሻሽል ወደፊት እንዲቀጥል እያደረግን በዚሁ ነው ትሬን የምናደርጋቸው። ይሄ ነው ዋናው ደግሞ ተልኳችን እዚህ ያለው እንትናችን እሱ ነው እና ብዙዎችን ለመቀየርም ጥረት አድርገናል። እየቀየሩም አሉ። ወደፊት እንግዲህ በዛ አይነት ለመሄድ ነው። መንፈሳቸውን እስከ ማደስ አንጻር አሁን እንደዚህ አይነት ቦታ ላይ መገኘት መንፈሳቸውን እስከ ማደስ አንጻር መተው ስዕል ስለው ጥሩ ጊዜ ከጓደኞች ጋር አሳልፈው እንደዚህ አይነት በአርት ውስጥ ራሳቸውን ደብቀው ምናምን ጊዜ ማሳለፋቸው የሚሰጣቸው የመንፈስ እርካታ ምን ይመስላል? ዋናው ዓላማችን ደግሞ እንዲቀየሩ የማድረግ ዓላማችን ስለሆነ አዎ ደስተኛ የሆኑ እየሰሩ ነው እና ከብዙ ጊዜ በኋላ አሁን እቅዳችን ምንድነው እነዚህን በእንደዚህ አይነት ሙያ ላይ ያዳበሩትን በፋይል ተቀምጦ እነሱን ሴሌክት አድርገን ወደ ሙያው ወደ ዋናው እንትን ላይ እንዲገቡ አድርገናቸው ትሬን እናደርጋቸዋል። ያው ከዛ በኋላ ዴቨሎፕ ያደርጋሉ ማለት ነው። ሌላው ደግሞ እነሱን አራያ እየተከተለ ይሄዳል። ይሄ ዋናው ተልኳችን ስለሆነ ጥሩ ነው። ይጠይቀን። አመሰግናለሁ። መልካም ኤግዚቢሽን አዘጋጅታችሁ ታውቃላችሁ? አሁን እንደምመለከተው ቆንጆ ስዕሎች አሉ። በጣም ጥሩ የሚባሉ በባለሙያ እንደተሳሉ የሚያስታውቁ ስራዎች አሉ። ኤግዚቢሽን አዘጋጅታችኋል። ገቢስ ለማምጣት ምን አይነት ሂደትን እየተከተላችሁ? ኢንፋክት በየጊዜው እዚህ እየጠየቁን ወደ ውጭ እየተላከ ከዚህ ስዕሎች ይሄዳሉ ለእይታ የተለያዩ ኤግዚቢሽኖች ላይ ታይተው ያው ብዙ ተመልካች አይቶት አንዳንድ ጊዜ ወር የሚቆይበትም ጊዜ አለ። እንደ አዲስ አበባ ኤግዚቢሽን ማዕከል እየታዩ ያው ሙያችን በሙሉ እዛ በደንብ ታይቶ ተጎብኝቶ ታይቶ አድንቆት አትርፎበት በምስጋና እየመለሱን ሌላም ደግሞ እንደዚህ ይሄዱም አሉ። ከዚህ አሁን ያልመጡም አሉ። አንዳንድ ቦታም እንደዚሁ ግለሰቦችም ጠይቀውን ማለት ያው ሄዶ ይመጣል። ይሄ ዋናው እንትናችን ነው። ብዙ ጊዜ ፈላጊዎች አሉ፣ ግን ከዚህ የሚወጣ ሌላ ለሽያጭ ምናምን የሚቀርብ የለም። ኤግዚቢሽን ተዘጋጅቶ የለም። ወደፊት ዓላማው አለን። ዋናው ጥረታችን አሁን ኤግዚቢሽን ለማቅረብ ወደፊት ዓላማው አለን። ያል ፈቃዱ ከሆነ ያው ሁሉ ማቴሪያሎች ከተሟሉ ለማቅረብ ዝግጁ ነን። መልካም። አሁን ቀለም ያስፈልጋል፣ ከለሮች ያስፈልጋሉ፣ ስትራስ ያስፈልጋል፣ ወረቀት ሸራ ያስፈልጋል እና እንደዚህ አይነት ነገሮችን ከማን ነው የምታገኙት? ኢንፋክት እኛ እንግዶች በሚመጡበት ሰዓት የመጀመሪያ እንትናችን የምንጠይቃቸው ጥያቄዎች እነዚህን አሁን ወረቀት ለምሳሌ አንድ ወረቀት ከጀርባው ተጽፎበት የሰራ ወረቀት ማለት ነው። በአንድ ሳይዱ ባዶ የሆነ ኤስሪም ሆነ ኤፎር ማንኛውም ወረቀት እሱንም እንጠይቃቸዋለን። እርሳስ፣ ላጲስ፣ መቅረጫና ማስመሪያ፣ አቡጀዲ ቀለሞች አሉ። እነሱንም እናሳያቸዋለን። አድራሻ ያለበትን ቦታ ሙሉ እየነገርናቸው የሚያመጡልን ሰዎች በጠየቅናቸው መሰረት የሚያመጡልን ሰዎች አሉ። ይህን እያደረግን ያላሉ ድጋፍ ያው ያመጡልናል። እኛም እያደረግን ያላሉ። መልካም። ብዙ ሰው እንደው እየመጣ ይሄን ቦታ ይጎበኘዋል። ብዙ ጊዜ አይነገርለትም። አሁን መቄዶንያ ሲባል እንደዚህ አይነት ጥበብ ያለበት ቦታ ብዙ ሰው እንዳለ አያውቅምና እንደው በደንብ ይሄንን ቦታ እየመጡ ሰዎች ይጎበኙታል። እናንተስ በደንብ ይሄን ቦታ እንዳለ ሰዎች እዚህ ውስጥ እንግዲህ አርትን እየተማሩ እንደሆነ ትላልቅ አርቲስቶች አሉ ደግሞ እንግዲህ በውጭ ዓለም ወጥተው ስራ የሚሰሩ ስዕልን የሚሰሩ እነሱንስ ወደ መጋበዝ ምናምን እንደው ሀሳቡ የላችሁ? ኢንፋክት ጥሩ ጥያቄ ነው። ለዚህ አንዳንድ አርት ላይ የተለያዩ ሙያ ያላቸው ሰዎች ከዚህ ቀደም መጥተው ይሞከሩና ኃይል እናስተምራቸዋለን ብለው ጀምረው ይተዋሉ። ሙያው አላቸው። እኛን ለማስተማር ጥረት አድርገው ያው ከተወሰነ ጊዜ በኋላ የራሳቸውን ቢዝነስ እንትን ያደርጉና እኛን ይተውናል። ይሄ ሁለት ናቸው። ጀምረው ነበር ከሁለት ወር ከ3 ወር በላይ ምናምን ማስተማር ጀምረው። ሌሎችም ደግሞ እንደዚህ ሙያ ያላቸው በዚሁ ያላቸው አይዟችሁ በርቱ እያሉ የሚያበረታቱንም አሉ። ቃል የገቡልንም አሉ። እንትኑ በማይጠበቅ ሁኔታ ይሄ እዚህ ቦታ ላይ እንደዚህ መገኘት የማይገባው ነው፣ እንዴት ይሄን ያገኛችሁ ብሎ በዚህ ላይ እኛ እየመጣን የምትፈልጉትን ነገር እናደርጋለን ብሎ ቃል የገቡልንም አሉ። እየመጡ ያልተደነቀ ሰው የለም። ወቅት እያበረታቱን ያሉት እንግዲህ እየጠበቅን ነው። እኛም ጥሩ እንትን ነው፣ ድጋፍ እያገኘን ነው። መልካም። በመጨረሻ ማስተላለፍ የሚፈልጉት ነገር ካለ? አቤት። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ፣ ጥሪ ማቅረብ የሚፈልጉት ካለ፣ ምን እንዲደረግላችሁ እንደምትፈልጉ በአጠቃላይ ያላችሁን ሀሳብ በመጨረሻ ግለጹ። እኛ ኢንፋክት እዚህ አሁን እኛ የምንፈልገው ምንድነው እዚህ ያለን ማቴሪያል
እንደነገርኳችሁ ያው አቡጀዲ ምናምን የመሳሰሉት እነዚህ ነገሮች ያስፈልጉናል ብለናል። የእግዚአብሔር ፈቃዱ ከሆነ ግን እኛ ወደፊት እዚህ ያሉትንም ያለማመድናቸው ያሉትንም በራሳችንም ጥረት እንደዚሁ ያለውን ነገር ዴቨሎፕ እያደረግን ወደፊት ኤግዚቢሽን ለመክፈት ሀሳቡ ስላለን ከድርጅቱ ጋራ ባለን እንትን ያለው የአቡጀዲ የማቴሪያሎች ድጋፍ ከተሟላልን ሁሉ ነገር ለመክፈት እኛ ፈቃደኛ ስለሆን ድጋፋችን እንዳይለይ ነው። ዳዊት ዮናስ እባላለሁ። ያው የተነሳሁት ከጎዳና ነው። ጎዳና ላይ ያው ሞቴን በምጠባበቅበት ሰዓት ተስፋ ቆርጬ ምንም ነገር ተስፋ አልነበረኝም። ተስፋ የነበረኝ ሞት ብቻ ነበረ። ከዛ የድርጅት በመኖሩ የድርጅት ከተቀመጥኩበት አንስቶ አምጥቶ እዚህ ያስገባኝ የሚያስፈልገውን ነገር ሁሉ እያሟላለኝ ያው እያኖረኝ ነው ያለው ማለት ነው። ያው ሰው ሲኖር ሞት እንግዲህ አይታወቅም። ሰው እኖራለሁም ሞታለሁም ብሎ ነው የሚኖረው። ነገም ልሙት ልኑር አላውቅም። ያው እስካሁን ድረስ አለው ማለት ነው እና ምንም እውቀት የለኝም። እዚህ ከገባው በኋላ ነው አንዳንድ ነገር ከአንዳንድ መጽሐፎች ላይ እያየውኝ ስዕል መሳል የተለማመድኩት ማለት እና እነዚህን ያው በዚህ አይነት እነዚህ ስያለውኝ እንደዚህ ስላለውኝ እነዚህን በቦርድ ሰራለውኝ እንደዚህ አይነት እንደዚህ በቦርድ እነዚህን የሰራኋቸው እኔ ነኝ እና ይሄን ያህል እሰራለሁ እንደዚህ ሆኜ እኖራለሁ የሚል ተስፋ ምንም አልነበረኝም ማለት ነው። ይሄ ድርጅት በመኖሩ ያው እንደዚህ ሆኜ እየኖርኩ ነው ማለት ነው። ያው እንግዳዎችም ያው እኛን መተው የሚጎበኙን ያው እዚህ የተጣሉ የተረሱ ሰዎችን ለማየት ነው። የደከሙ ሰዎችን ብድር መመለስ የማይችሉት ሰዎችን ነው መተው ለማየት እየጓጉ በጣም ደስ እያላቸው እየመጡ የሚጎበኙን የሚያዩን ማለት ያው ማለት እኔ ለራሴም የምጠቅም ሰው አይደለሁም፣ ለሰውም የምጠቅም ሰው አይደለሁም። ግን እንግዳዎች ግን እንደዚህ አይነትን ሰው ነው መጎብኘት የሚፈልጉት። ብድር መመለስ የማይችልን ሰው ማለት እየመጡ ያው ይጎበኙናል፣ ትሪት ያደርጉናል። ምን የሚያስፈልጋችሁ ነገር ሁሉ እያደረጉ ከጎናችን እየሆኑ ያበረታቱናል ማለት ነው። ያው አብዛኛውም እዚህ አንዳንድ በበጎ ፍቃድ የሚመጡ አስተማሪዎች አሉ። እነሱ አንዳንድ ነገር ውጭ ያሉ ሰዎች ይመጡና አንዳንድ ነገሮች ያሳዩናል እና አብዛኛውም ገና እንደገባው ሲጀመር አሻንጉሊት ስዕሎች ምናምን የሚባሉ መጽሐፎች አሉ። ከነሱ ስዕሎች እነሱን እያየሁኝ ለመሳል ሞክራለሁ። እንደዛ ነው በቃ የሞከርኩኝ። ከዛ ራሱ እየገባኝ እየመጣ ከዛ ያንን ነገር በማየት ያው ጥበብ ለሰው ልጅ ሁሉ ተሰጥቷል። ሲጀመር ምንም እውቀት የለኝም እንደዛ ማለት ይቻላል። ያው እውቀትን የሚሰጠው እግዚአብሔር ነው። እኛ ጥረት ማድረግ ብቻ ነው። ኃይልንም ሁሉ ነገር የሚሞላው እሱ ነው እና እንደዛ በማየት እያየሁኝ ለመሳል ሞክራለሁ ማለት ነው። ያው ተወልጄ ያደግኩት ጅማ ከተማ ነው። ትምህርት ምንም አልተማርኩም። ከአራተኛ ክፍል ነው ያቋረጥኩት። ትምህርት ምንም አይገባኝም። ከልጅነቴ ጀምሮ ያመኛል። በቃ ዝም ብዬ ተቀዘበስኩ ነው የኖርኩት ማለት ነው።